ትሁትና አለሜ አሁን እንግዲህ ተፋጠው ይገኛሉ። እንግዲህ አለሜ በስከ መጨረሻ ቤት ውስጥ ደብዳቤ ጽፋ እንዳትቀየሙብኝ ተስፋ አደርጋለሁኝ፣ እባካችሁ ራስ ወዳድነት መሰለብኝ መሰል ትሁቴ ስላደረግሽልኝ ውለታ አመሰግናለሁ። ግን እኔን ለማባረር ያደረግሽው ነገር በጣም ያሳዝነኛል። ግን ትክክለኛዋ ሴት ከቤቷ መግባት ካለባት ትግባ። እኔ መልቀቅ አለብኝ። እኔም የራሴን ህይወት ገለል ብዬ ብቻዬን መታገል አለብኝ። ናቲንም ለተወሰነ ጊዜ ላገኘው ስለማልችል ንገሩልኝ የሚል ደብዳቤ ጽፋ ቤት ውስጥ አስቀምጣ አለሜ ትወጣለች። አቶ አባባም መጥተው ጠረጴዛው ላይ ቁጭ እንዳሉ ሲያዩት ያንን ደብዳቤ ሲያገኙት እንደሄደች ተገነዘቡ። በጣም ተጨናነቁ። ከዛም በኋላ እንግዲህ አቶ አባባ በትሁትን ተጠያቂነት ያደርጉ ይሆን ወይንስ አለሜ በወሰነችው ውሳኔ ምን ይሉ ይሆን የሚለው አስቸጋሪ ቢሆንም ትሁት ለመውጣት ወደ ውጭ ለመውጣት ስትል ትሁት አንድ ጊዜ እንነጋገር አለቻት። ቆይ ምን አድርጊ ነው የምትይኝ አለቻት። አለሜ የበደልኩሽ ነገር አለ እንዴ አለቻት። ከዚህ ቤት በደስታ እንዳልኖር እያደረግሽ ነው። የሞተ ታሪክ እያነሳሽ ሰውየውንም እየረበሽው ነው አለቻት። እኔ ነኝ አባባዬን ከኔ አንቺ አዝነሽ ነው? ለምን አላዝንም አለች። አንቺ ስላዳንሽኝ ብቻ እኮ እንደፈለግሽ እያደረግሽ ነው። እንደውም ንገሪኝ ካልሽ በጣም ራስ ወዳድ ነሽ አንቺ አለቻት። ነገም ድጋሜን ባገኝሽ ግን አድንሻለሁ። የአንቺ ቦታ ግን በትንሽ ጊዜ እንኳ እንዳይነካ ያለችበት ቦታ ምን አይነት ሰው እንደሆነ ያልታወቀችውን ለማመቻቸት ትሞክሪያለሽ። የእውነቴን ነው የማወራው። እሷ ከመጣች እዚህ ቤት ልትኖሪ እንደማትኖሪ ስላወቅሽ አዛኝ መስለሽ እኔን ክፉ አረግሽኝ አለቻት። ክፉ አላረግኩሽም አለች አለሜ። ያደረግሽኝ እንጂ አለቶት። ከአባዬ ጋር እኮ ያወራችሁትን ታሪክ ሰምቻለሁ። እኔ ክፉ ነገር ግን አላስብም። ሌላ ቢቀር እኮ የናቲ እናት ነሽ አንቺ እንዴ እሰቢ እንጂ በማለት ነበረ የተናገረቻት። ምክንያቱም አለሜ አሁንም ቢሆን ይቺ አባባ ሚስት እንግዲህ ከመጣች እዛ ቤት ውስጥ ሊኖረኝ አይችልም ቦታ የሚለውን አስባ ከትሁቴ ጋር እየተነጋገረችው። ስለዚህ አሁን ደግሞ ትሁት ናቲን ቀጠረችውና ናቲ እኔ እናትህ ጋር በፍጹም ያንተና እኔ ጋር ብቻ የሚሆን አይመስለኝም። እናትህ ጋር እየተግባባሁ አይደለም አለችው። እኔ እናንተ በዚህ ሁኔታ አንቀጥልም አለችው። ማለት አለ እሱም ግራ ገብቶት። እናትህ ከአቅሜ በላይ ሆናብኛለች። ቆይ እኔ መጥፎ ሰው ነኝ እንዴ አለች ትሁት። አይደለሽም ትሁቴ ምን ሆነሽ ነው አለ ናቲ። እንዴ ይኸውልህ አለችው። እሷን አልጠላትም፣ ከእሷ ጋር ምንም ችግር የለብኝም። ታውቃለህ አይደለም አባዬን ለምኜ ነው እዚህ ቤት ውስጥ እንድታመጣ ያደረግኳት። እሱንም ራሴንም አደጋ ውስጥ አስገብቼ ነው እዚህ ቤት ያስገባዋት። ከዚህ በኋላ እንግዲህ እንዴት ነው እኔን ጠላት የምታደርገኝ? ምን ተፈጥሮ ነው አለ ናቲ። የአባዬ ቀድሞ ሚስት ተገኝታለች። ቆይ ዝም ማለት አለብኝ እንዴ? ከእሷ ህይወት ጋር ምን ያገናኛል አለችው። ትሁቴ ምናልባት ከአባዬ ጋር ያላትን ግንኙነት ያቆማሉ ብላ ይሆናል። አባዬ እኮ ቢነግራት እንኳን ልትረዳው አልቻለችም። ፍላጎቷ ምንድን ነው? ወዳውስ ቢሆን የቀድሞ ሚስቱ ያውም የልጁ እናት በህይወት አለች እያለ እኔ ዝም ብዬ ማየት አለብኝ አለችው። ተረጋጊ ትሁቴ፣ እኔ አናግራታለሁ። ይኸውልህ እኔ ከሆንክ ችግር ፈጣሪ እኔ ራሴን ገለል አደርጋለሁ፣ ግን ማድረግ ያለብኝ ከማድረግ ወደኋላ አልልም አለች ትሁቴ። ጥሩ ትሁት፣ እኔ አናግራታለሁ እማዬ፣ ፕሊዝ አንቺ ግን ተረጋጊ በማለት ናቲም ሀሳቡን ይደግፍላታል። እንግዲህ ወይዘሮ አለሜ እሷ ጋር ቤቲ ጋር ተቀጣጥራ ከሄደች በኋላ አገኘቻትና ቤቴንም ንብረቴንም ይዘሸዋል፣ ይህም መኪና የኔ ይመስለኛል፣ ቤቱንስ ሸጥሽው በማለት ተጠይቃታለች። አይ አልሸጥኩትም፣ ግን ስላሳዘንሽኝ ይህንን የመኪና ቁልፍ ብቻ ልመልስልሽ ነው በማለት ግን ከዚህ በኋላ ሌላ ነገር ፈልገሽ ወደ እኔ ከመጣሽ እመኝኝ አልምርሽም ስትል አስጠነቀቀቻት። እሷም ለጊዜውም ቢሆን የእጅ ቁልፏን የመኪና ቁልፏን ተቀብላ መኪናዋን እየነዳች ወደ ቤት መጣች። ሰላም ወደ ቻናል ተከታታዮች ሰላማችሁ በያላችሁበት ብዛለ። ቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ትሁት ቀጣይ ፓርቲ ዘመተና በዚህ ፓርቲ እንግዲህ አለሜ ትሁት ከአቶ አባባ ሚስት መፈላለግ ስላልተመቻት ለጊዜው ገለልልን ነው በማለት እንግዲህ ደብዳቤ ለአባባ ጽፋ ወጥታ ሄዳለች። አባባም ደብዳቤውን ባዩት ጊዜ በጣም ተደናገሩ። እንግዲህ ትሁት ከዛ ሽማግሌ ሰውዬ በመሄድ ስትጠይቃቸው ልጄ አታስቸግሪኝ፣ በሰንበት
ነይና አሳይሻለሁኝ አለች። በህይወት ግን እንደ መኖር አትበይው በማለት ነበረ የነገሯት። ይህንን መጥታም ለቤት ስትናገር አለሜ አልተመቻትም፣ ናቲም አልተመቸው። እንደ እናንተ መሆናችሁ ነው የሴትዮዋን እናት መቀበል ያስቸገራችሁ? እንዴት የሞተችን ሴት በህይወት አለ ብለሽ መቀበል አንቺ ቻልሽ? እኔ እኮ ከአባዬ ጋር ልፈልግ የወጣ ጊዜ ነው በህይወት የተረፉ እንዳሉ ሰማሁኝ። ስለዚህ አጣራሁኝ አለች። ስለዚህ አካለች ደግሞ አባዬ ራሱ እኮ ድምጿ በጆሮዬ ይንቆረቆርብኛል እያለ በተደጋጋሚ ለአለም እየነገራት ነው አለ። እኔን የሚረዳኝ አጣሁ እኮ አለችው ትሁት። ሳልረዳሽ ቀርቼ እኮ አላቅም፣ እንዲያውም ማንም አይረዳኝ፣ እኔ ግን መፈላለጌን አላቀሙም ብላ ናቲንም ቁጭ አድርጋ ጥላው ሄደች። አለሜ ይህን ነገር በጣም እየተሰማት ባለበት ሰዓት አባባ ዋልያዬን የፈተሸው ማን ነው በማለት ናቲ ቲና እንደ ልማዷ ደግሞ ስርቆት ገብታ ነው ብለው ቲናን ሲያፋጥጧት እኔ ነኝ ብላ ትሁት መጥታ ለምን ሲሏት ፎቶ እያፈላለኩ ስለነበረ ነው አለች። ቲና በዚህ ሰዓት አሁን አለሜን እኔ ንብረትሽን ላፈላልግና ላስመልስልሽ፣ ግን የሆነ ኮሚሽን ያስፈልጋል፣ ገልጭም ያለ ገንዘብ እንደማይሆን ታውቂያለሽ ስትላት በምን አይነት ዘዴ ልታፈላልግላት እንደሆነ ግራ የተጋባ ነገር ሆኖባት በይ የራስሽን እዛው እንትን በይ ፈልጊ፣ እኔ አንቺን አልፈልግም በማለት ነበር ያለቻት። እንግዲህ አባባም እዛ ውስጥ ቲናን ለትንሽ ጊዜ እንዴት ማታቃትን አመተት አስገባታለህ በማለት በቲናን በኩል ስትናገረው ነበረ። ቲና የወልጄ ሚስት ናት፣ ቢሆንም ተሻሽላለች፣ ለትንሽ ጊዜ ነው ብላለች፣ ትቀመጥ በማለት ያስቀመጧት። ናቲ ከአባባ ጋር ቀጠሮ ይቀጣጠሩና ይገናኛሉ። እሺ ምንድን ነው ልጄ አሉት። ለትሁት ሽማግሌ ልልክላት ነበረ ሲል ጠየቃቸው። ልትልክ ፈልገ? አዎ፣ ከዚህ በኋላ እንኳን ነገ ዛሬም ብዬ ጊዜ ማጥፋት አልፈልግም። እሺ ቆይ ትንሽ አሁን አስቸጋሪ ነው አሉት። ምኑ ነው የሚያስቸግረው በማለት ይጠይቃቸው። አስቸጋሪ ነው ስልህ እንግዲህ ትንሽ ቆይ አሉት። እስካሁን ቆይታ የለም እንዴ ብለው መከሩት። እሷ ግን ተስፋ እየቆረጠችብኝ ነው አላቸው። እስካሁን ያሉ ችግሮች እነሱን እንፍተባክህ አሉት። እንዴ በቃ ባጣትስ አለች። የምታጣ ሽማግሌ በመላክ መሰለ እንዴ አሉት። ሽማግሌ ለምን እንደማይላክ ብታስረዳኝ ደስ ይለኛል አለው። እኔ ብነግርህ ደስ አይልህም፣ ግን ሁሉም ነገር ቆይ ነጋሪውም ደግሞ አስቸጋሪ ነው፣ ተወሳስቦብኛል አለ። ሳይወሳሰብ የሚፈታ ነገር የለም አሉት። እሺ አለና እንትን አለ። ከዛም ለእናቱም ሲነግራት እናቱም አባባ የበለጠ ቢያውቁ ነው እንደዚህ የሚሉ፣ ስለዚህ ልጄ ተረጋጋ፣ አሁንም አንተ ምክንያት ሊኖር ይችላል አንተ የማታውቀው እሳቸው የሚያውቁት አሉ። ምክንያቱም ተመስገን በመካከላቸው ስለመጣ ነው። ቲና እንዴት ዋልሽ በማለት ወይዘሮ እንትናን አለሜን ስታናግራ ሳለ ቆሌሽ አልወደደኝም አለቻት። ስራሽ ነው የማያስወድድሽ፣ አንድ የሚወጅኝ ስራ ልስራልሽ እንድትወጅኝ ምን ልትሰሪልኝ ደግሞ አንቺ ገንዘብሽን ቆጥሬ ልቀበልልሽ አለቻት። አመሰግናለሁ አለች። ኧረ ምንም አይደለም አለቻት። አንቺ ያንን ማድረግ አትችይም አለቻት። ብትሞክሪኝ አይሻልም አለቻት። ግን የሆነ ነገር ትሰጭኛለሽ፣ በእዝገር ይስጥልኝ አይደለም የምታልፊኝ አለቻት። ኧረ ያለ ገንዘብ አትንቀሳቀሽም ማለት ነው አለቻት። ሁሉም ሰው እኮ ያለ ገንዘብ አይንቀሳቀስም አለችና ተናገረች። ጥቅም ገንዘብ አይደለም አለቻት። ያለ ገንዘብ የሚሆን ነገር አለ እንዴ? እስኪ ንገሪኝ አለቻት። ግን ለመልካምነት ብለሽ የምትሰሪው ስራ ይበልጣል አለቻት። እሱም ስራው ከአንድ ቀን ያለፈ ሲሆን ነው፣ መቼ ጽድቅ ሆነና አለቻት። ለማንኛውም እኔ ካንቺ ምንም አልፈልግም። ምን አይነት እድለኛ ሴት ናት ግን በስማ አለቻት። ምንም እድለኝነት አይደለም አለቻት። አቤት እሷ ግን እድለኝነቷ አለች ልታናዳት። የሰው ባል መውሰድ አለቻት። አትሳሳች፣ የሄደው ሰውየው ነው፣ እሷ አይደለችም። ልቡ ከሚስቱ ጋር ነበረችም ማለት ነው አለች። አንቺን ከዚህ ጉድ ከምሰማ ብነሳ ይሻላል ብላ ወይዘሮ አለሜ ብድግ ብላ ተዲያ ግን ቲና በምን አይነት መንገድ ልታስመልስላት ይሆን? ገንዘብሽን ቆጥሬ ልመልስልሽ አለቻት። እንግዲህ ያገኘቻት ትሁት በየኔ ቢጤነት እየለመነች ነበር። እዛ የኔ ቢጤ መስላ አሁንም እዚህ ሚስኪን መስላ የመጣችበት ነገር እውነት ለተንኮል ነው ወይንስ ትክክለኛውን መንገድ ይዛ ነው የመጣችው የሚለው የቲና ጉዳይ አሳሳቢ ነው። እንዴት ነው ደግሞ ከቤት ፈርቅቃ ከቤት አካውንት ብሩን ቆጥራ ልታመጣላት የምትችለው ብለን ስናስብ ግሩም ነገር ይመስላል። ግን በዚሁም ደግሞ በሀሳቡ አልተስማማችላትም በሚገርም ሁኔታ።
ትሁት አባባን አዝነህብኛል እንዴ ብላ ትጠይቃቸዋለች። ለምን አላዝንም አሉ እሳቸውም። አንቺ ካልተረዳሽ ማን ይረዳኛል ሲሉ ጠየቋት። እውነቴን እኮ ነው አባቴ፣ ፎቶዋን እኮ ለትልልቅ ሰዎች አሳይቼ በሕይወት አለች ብለውኛል። ስለ ቸኮል እኮ ነው ያልወሰዱኝ፣ ሰንበት ሲደርስ ይወስዱኛል አለቻቸው። በዚህ ጊዜ አለሜ ደግሞ መጥታ ተቀላቀለቻቸው። አለሜ ከተቀላቀለች በኋላ ጉድ እኮ ነው እንደው አስክሬን እንዲመጣ አልፈልግም፣ ወሬም ዳግም እንዲወራ አልፈልግም አሉና ተበሳጩ። አባዬ ግን ደህና ነህ አለች ትሁት። ትሁት ምንድን ተይኝ ካለች ለምን አታዩ አለቻት። እንዴ ምን ነው መቃብር ቆፍሬ ሰውን ካላስነሳኋልሽ አለቻት። አሁን ልክ ናት አሉ። ግን የተውኩትና የረሳሁትን ጭንቀት ውስጥ መግባት አልፈልግም አሉ አባባ። እንደዛ አይደለም አለሜ፣ ባክሽ ላስረዳሽ አለች ትሁት። ለእኔ ምኑን ታስረጀኛለሽ? በቃሽ እየተባልሽ አይደል እንዲ ለምን አይበቃሽም አለቻት። እሺ ግን ሰው ሀዘንን ለማስረሳት ነው እንጂ ለማስረሳት ይጠራል። አንቺ ግን ለማስታወስ እባክሽ ልትረጋጊ ትችያለሽ አለሜ አለቻት። ቆይ እኔ አልገባኝ፣ የሴትየዋ መኖር አልፈልጋችሁትም እንዴ አለ። ምንድነው የምትይው ትሁት? እኔን ነው እንደዚህ የምትይ አሉ አባባ። አሁን እኔ አበባዬን ሳልፈልጋት ቆይቼ ነው? ስንት ዓመት ቆየኋት። 8 ዓመት ፈለግኳት። ስንት ዓመት ነው የፈለግኳት። በጆሮዬ ድምጿ ይንቆረቆርብኛል። እና አባዬ እንደዛ ልልህ አልችልም፣ በቃ ተይኝ አሉ አባባ። ተይኝ አልኩሽ እኮ በማለት ይናደዳሉ። በዚህን ጊዜ ትሁትም በቃ ተይኝ ካሌ ብላ ብድግ ብላ ትሄዳለች። አባባ እውነት ያልመሰላቸው ነገር አለ። ግን አይደለም በሬሳዋ ሳይሆን በምንም ሆና መንገድ ብትመጣ ደስታውን አይችሉትም አባባ። አለሜ ግን ይህ ነገር አልፈለገችውም፣ እያስጨነቃት ይገኛል። ናቲም አለሜም መጥቶ ሽማግሌ ልላክ ብላ አትላክ አለኝ ብሎ ሲነግራት አለሜም አላቅም ይሄን ነገር አለች። አላቅማ አለችው። ስለሱ የሚያውቀው ነገር ያለው አባባ ነው አለችው። ምን ሊያውቅ ይችላል? እኔ አላቃትም እንዴ ትሁቴን የኔ ልጅ። ነገራችን ላይ ጥምጥም ያለ ነገር ፍርጥ ያለ ነገር የለውም። ምን ማለት ነው አለችው። መቼም ልጅ ነህ አትልኝም? እኔ እኮ ትልቅ ሰው ነኝ። ልጅ ባትሆንም አላረጅህም፣ ገና ነህ፣ ጊዜ አለህ። እባክሽ እማዬ እንደዚህ አትበይ አለ። እንግዲያውስ ታው እየተባልክ እያደረግከው ነገር ራስህ ወደህ አድርገው አለችው። እሺ በማለት እንግዲህ ተነስቶ ሄደ። ከዚህ በኋላ አለሜ እንግዲህ ገንዘቡን ከዚህ በኋላ እንደማሰጣት ፈልጋለች። ሆኖም ግን እሷ በራሴ መንገድ ሂጄ ገንዘቤን አስመልሳለሁ ብላ ነው የሄደችው። ሻንጣዋን ስባ ሄዳለች። ወይንስ ከቲና ጋር ባለችው መንገድ ተገናኝታ ገንዘቧን ልታስመልስ ነው ወይንስ በጠበቃው ልታስመልስ የሚለውን ነገር ባናቅም ለተወሰነ ጊዜ ከነሱ ራቅ ብላ ንብረቷን ፈልጋ ከዛ በኋላ የራሷን ሕይወት ለመኖር እንደፈለገች አድርጋ ወስና ቤቱን ጥላ ወጥታ ሄዳለች። ቤቲም ከዚህ በኋላ እኔ ጋር ምጥት ካልሽ እናን ማሳየሽን አውቃለሁ ብላታለች። በሌላ በኩል እንግዲህ የቤቢ እናቱን እንግዲህ እንዳሰድብበትና እንዳታዋረድበት ቤቲን አስጠንቅቋታል። እኔ አንቺን እንደማከብርሽ ለህዊ ብዬ አንቺም የኔን ቤተሰቦች ማክበር አለብሽ። እኔ በተቻለኝ እናቴን ልናገራት እፈልጋለሁ። እኔ እኮ ችግር ውስጥ እኔ ልታሰር እችላለሁ። እንዲ ለምንድን ነው የምትታሰሪው? መጥፎ ነገር ሰራሽ እንዴ? ከባድ ነው እንደ ወንጀሉ ሲላት፣ ወንጀሉን ላውቀው አልቻልኩም፣ ግን እኔም ብቻ ሳይሆን ህዊም ትታሰራለች። በገንዘቡ ጉዳይ ነው፣ ግን እሷን አሳክሚያት ብታሰርም ግድል እባክሽ ከዚህ ውስጥ ህዊ አታስገቢያት በማለት ለምኗታል። እሷ ግን መግባት እንደምትገባበት ምክንያቱም ያ ገንዘብ ያመጣችው እሷን ለማሳከም እንደሆነና ገዙም ተይዞ ከእስር ቤት እንደገባ ለቤቢ ታማክረዋለች። ሰላም ወደ ቻናሉ ሰብስክራይብ እያደረጉ ይጠብቁን።